ርኅራኄ የሌለው ሰው የማይራሩ ጠላቶች ይወርዱበታል። ርኅራኄ ምሕረት የሌለው ሰው የማይራሩ ጠላቶች ይወርዱበታል። ጌታ የማቴዎስ ወንጌል ምዕራፍ 5 ላይ ብፁዓን መሐርያን እስመ ሎሙን ይምህርዎሙ፣ የሚራሩ ሰዎች ንዑዳን ክቡራን ናቸው ለእነሱም ይራሩላቸዋልና ብሏል። የሚራሩ ሰዎች ብፁዓን ናቸው ለእነሱም ይራሩላቸዋል። በትርጓሜ ሲተረጎም የሚራሩ ሰዎች ንዑዳን ክቡራን ናቸው ለእነሱም ፍቱሕ ርቱዕ ሥላሴ ይራሩላቸዋል። ፍርዱ ቅን የሆነ ሥላሴ ምሕረትን እንዲያደርግላቸው። ምሕረት የሚፈልግ ሰው ምሕረት ማድረግ አለበት። ምሕረት የሌለው ሰው ምሕረት አያገኝም። እስራኤል ወደ ባቢሎን እንዲወርዱ ያደረጋቸው ጭካኔያቸው ነው። ትንቢተ ኢሳይያስ ምዕራፍ 58 ላይ በደንብ አድርጎ ግፋቸውን ገልጦታል። ድሃ ታስለቅሳላችሁ፣ የድሃ ደመወዝ ትቀማላችሁ፣ እጃችሁ ግፍንና ደም ማፍሰስን የተመላ ነው ብሏቸዋል። እና ምሕረት የሌለው ጠላት ከምን ይመጣል ሲባል ምሕረት ከሌለው ልብ ነው። እኛ ምሕረት ከሌለን ምሕረት የሌላቸው ሰዎች ይመጣሉ በእኛ ላይ። እንደገና የእግዚአብሔርን መቅደስ ማሳደፍ፣ ስርዓቱን ማጉደልና መቀነስ። የአለባበስ ስርዓት አለ፣ የአመጋገብ ስርዓት አለ፣ የጋብቻ ስርዓት አለ፣ የክህነት ስርዓት አለ፣ የሴትነት ስርዓት አለ፣ የወንድነት ስርዓት አለ፣ የዳኝነት ስርዓት አለ። ሁሉም ስርዓት አለ። ስርዓት ሲቀነስ ዕድሜ ይቀነሳል፣ ሀገር ይጠፋል፣ ትውልድ ይጎላል። ስርዓቱን ስለቀነሱ እግዚአብሔርም ሕዝቡን አጎደላቸው። እግዚአብሔርን ስርዓትን መጠበቅ እግዚአብሔርን ማክበር ነው። እግዚአብሔርን ስናከብረው ክብር ይጨምርልናል። ስርዓት ስንቀንስ ግን አሁን ልንገራችሁ፣ እንደዚህ አትብሉ፣ እንደዚህ አትጠጡ፣ እንደዚህ አትልበሱ፣ እንደዚህ ፀጉራችሁን አታርጉ፣ እንዲህ አታርጉ ስንባል ሕግ አይደለም የሚነገረን፣ እግዚአብሔርን ማክበር ነው የሚነገረን። እንደዚህ አድርጋችሁ እግዚአብሔርን አክብሩት ነው። በሚሞት ስጋችሁ እግዚአብሔርን አክብሩ ነው። ለእግዚአብሔር እንደሚገባ ኑሩ ነው። ለእግዚአብሔር እንደሚገባ፣ ለክርስቶስ ሐሳብ እንደሚገባ ያንን እግዚአብሔርን ስናከብረው ለእኛ ክብር ይጨምርናል። የእግዚአብሔርን ስርዓት ስንቀንስ ደግሞ እግዚአብሔርን እየናቅን ነው ማለት ነው። ያን ስናደርግ ደግሞ እግዚአብሔር የሚንቁንን ሰዎች ያመጣል። የሚንቁንን ሰዎች፣ የሚያቃልሉንን፣ በእኛ ሞት፣ በእኛ ሕመም፣ በእኛ ስቃይ የሚሳለቁ፣ በሰው ደም እጃቸውን እየታጠቡ የሚሳለቁና የሚስቁ ሰዎችን ያመጣል። እግዚአብሔርን አለማክበር። እግዚአብሔር በአረማመድ ይከበራል፣ በአመጋገብ ይከበራል፣ በንግግር ይከበራል፣ በመኝታ ይከበራል። ወበምስካበየኒ እዜከረከ ብሏል ቅዱስ ዳዊት። ፈጣሪ ሆይ መዝሙር 62 ላይ በመኝታዬም እንኳ ቢሆን አስብሃለሁ። ሰው ሲተኛ ፈጣሪውን ማክበር አለበት። ከእንቅልፉ ቀንሶ ፈጣሪውን ማክበር አለበት። በንግግሩ እግዚአብሔር ሊከብር ይገባዋል። ባካሄዱ፣ በሚገባበት ቤት፣ በቤቱ አሰራር፣ ቤቱ ላይ በሚያስቀምጣቸው ዕቃዎች ሁሉ እግዚአብሔርን ማክበር አለበት። በስራው እግዚአብሔርን ማክበር አለበት። በጓደኝነት መሃል እግዚአብሔር መክበር አለበት። ጨዋታ ውስጥ እግዚአብሔር መክበር አለበት። ክርስቲያኖች የትም ቦታ ዓይናቸው ፊት ለፊት እግዚአብሔርን ስለው የሚኖሩ ናቸው። እስራኤል በዚህ መጠን በኑሯቸው እግዚአብሔርን ስላላከበሩ እግዚአብሔር እንደ ጣዖት ቤተ መቅደስ ውስጥ ብቻ አክብረ ነው ከዚያ በኋላ ደህናዋል እግዚአብሔር ብለን የምንሄደው አምላክ አይደለም። ጣዖት የሚኖረው የት ነው? መቅደስ ውስጥ ብቻ ቁጭ ብሎ እዚያ መቅደስ ውስጥ ትንሽ ይከበራል። በኋላ ሰዎቹ የፈለጉትን ወጥተው ይሰራሉ። እግዚአብሔር ቤተ መቅደስ ውስጥ ጣዖት ይመስል ቤተ መቅደስ ውስጥ አሜን አሜን ተብሎ ወጥተን እንደፈለግን የምንኖረው የሆነ ግዛት የወሰንለት ዳኛ ወይም ንጉሥ ወይም ሹም አይደለም። እግዚአብሔር ዓለምን በእጁ የያዘ ልብና ኩላሊትን የሚፈትን ሰውነታችን በእጁ የተያዘች ካህሌ ኩሉ ሁሉን የሚይዝ አምላክ ነው። ስለዚህ የትም መታመንንና የትም ማክበርን ይፈልጋል። አምልኮተ እግዚአብሔር ማለት እሱ ነው። ማስቀደስ፣ መጸለይ፣ መጾም ብቻ አይደለም። እግዚአብሔርን ማክበር ማወቅ አለብን። የትም ቦታ ብትነግዱ እግዚአብሔርን ማክበር፣ ሹፌር ብትሆኑ እግዚአብሔርን ማክበር፣ ንግግራችሁ ውስጥ ቤተ ክርስቲያን ውስጥ ሆኖ ብሎ ሂዶ ባጃጅ ውስጥ ሲገቡ ሰው መሳደብ አይደለም ክርስቲያንነት። የትም ቦታ እግዚአብሔርን ማክበር። እስቲ እግዚአብሔርን ማክበር በሉ። ማንን ማክበር ነው?
እግዚአብሔር። ሰውን ስናከብር ማንም እናከብረው? የትም ቦታ እግዚአብሔርን አክብሩት። በስጋችሁ እግዚአብሔርን ማክበር፣ በፀጉራችሁ እግዚአብሔርን ማክበር፣ በአፍንጫችሁ፣ በከንፈራችሁ፣ ባለባበሳችሁ የትም ቦታ እግዚአብሔርን አክብሩት። በመኝታዬ እግዚአብሔርን ማክበር አለብኝ ማለት አለባችሁ። በእንቅልፌ ተነስቼ እንቅልፌን ቀንሼ ፈጣሪን እንደማከብረው ለመግለጥ ሌሊት ተነስቼ አመሰግነዋለሁ። ማክበር አረማመድ የቅጥ ያጣ መሆን የለበትም። ንግግሬ ይሄ ሁሉ እግዚአብሔርን ማክበር ነው። እስራኤል እግዚአብሔርን ሳያከብሩ ሲቀሩ ናቋቸው። የሚንቁ ጠላቶች መጡ። እንዳትናቁ ከፈለጋችሁ እግዚአብሔርን አክብሩ። እውነቴን ነው የምነግራችሁ። ሰዎች እንዲያከብሯችሁ ስለለፋችሁ አያከብሯችሁ። እግዚአብሔርን ካከበርን ግን ምንም ሳንናገር ያስከብረናል። ሰዎች እንዲያከብሩን ግን ጓደኛ በማደራጀት በማስፈራራት ምን በማለት ማክበር አይቻልም። ሰው ተገዶ ካከበረ ዘወር ብሎ ያዋርዳል። ወዶ ካከበረ ግን ክብሩን የሚቀንስበት የለም። ስለዚህ ምንድን ነው የሚያደርገው? መወደድ፣ ባለሟልነት፣ ግርማ የሚሰጠው እግዚአብሔር ነው። መታየትን፣ መደመጥን፣ መፈራትን፣ መወደድን፣ መከበርን፣ መዘመድን፣ ዘመድ ዘመድ መባልን፣ በየሄዱበት ወዳጅ ወዳጅ መባልን የሚሰጥ እግዚአብሔር ነው። በየሄዱበት መጠላት የሚመጣው ደግሞ ከየት የተነሳ ነው? እግዚአብሔርን ሳናከብረው ስንቀር የሄድንበት ሁሉ ይጠላናል። እንኳን የውጭ እቤት ያለ ሰው ይጠላናል። ቅዱስ ዳዊት እግዚአብሔርን አላከብር ሲል የገዛ ልጁ እንዲያዋርደው ነው ያደረገ። የገዛ ልጁ እግዚአብሔርን ባከበረበት ጊዜ ግን ጠጠር ይዞ ይፈራ ነበረ። ዳዊት ጠጠር ይዞ ይፈራል እግዚአብሔርን ይዞ። እግዚአብሔርን አላከብር ሲል የወንድ ሚስት ሲቀማ ደግሞ ሰራዊት ይዞ ተናቀ፣ ቤተ መንግስት ይዞ ተናቀ። እግዚአብሔርን ይዞ ሳለ በግ ጠባቂ እያለ ይከበር ነበር። አስከብሮታል ከበግ ጠባቂነት አንስቶ። እግዚአብሔርን አላከብር ሲል ደግሞ ዙፋን ይዞ ዘውድ ደፍቶ ተዋረደ። ስለዚህ የሚያስከብረን እግዚአብሔርን መያዝ ነው ወገኖች። እግዚአብሔርን ይዘን ከዞርን የትም እንከበራለን፣ የትም ዘመድ አለን። እስራኤልን አዋረዳቸው፣ ቤተ መቅደሱን አዋረደባቸው። ቀድሞ ያ ቤተ መቅደስ ሲሰራ እነ ጢሮስ የህንዱ ንጉስ ኪራም የጢሮስ እና የህንድ ንጉስ ኪራም ከህንድ ዕንቁ፣ ወርቅ፣ ጽድ እየላከ ሰርተዋል። ንጉስ አስገብረው ነው የሰሩት። እስራኤል ጥቂት ጭብጥ ማትሞላ ሀገር ውስጥ ተቀምጠው ዓለምን እያስገበሩ ነው መቅደስ የሰሩት። ንግስት ማክዳ እንኳን ከኢትዮጵያ ተንከራ ዘኢትዮጵያ ዝባድ ሉል የሚባል ሌላ ቦታ የማይገኝ ዕንቁ ወስዳላቸዋለች ቤተ መቅደሱን ሲሰሩ። ለምን? እግዚአብሔር ከነሱ ጋር ሲሆን። እግዚአብሔርን ግን ሳያከብሩት ሲቀሩ ቤተ መቅደሱን ሲንቁ ግን እግዚአብሔር ያን የሌላ ሀገር ንጉስ ገብሮላቸው የሰሩትን ቤተ መቅደስ የሌላ ሀገር ንጉስ መጥቶ እንዲያፈርሰው አደረገ። መቅደሱን አስፈረሰባቸው። ንጉሳቸውን እየጎተተ አይኑን አውጥቶ ሴዴቅያስ የሚባለው ንጉስ አይኑን አውጥቶ ከፈረስ ጅራት ቋጥሮ መንገድ ለመንገድ እየተጎተተ እንዲሄድ ያገኘ ያደረገው። የገዛ ልጁን ሴቶች ልጆቹን ፊት ለፊት አርዶ የልጆቹን ሞት እንዳየ ደስታ አይበት ብሎ አይኑን አውጥቶ በገመድ እየጎተተ ባቢሎን ይዞት ሄደ። ቤተ መቅደሱ ተቃጠለ፣ ካህናቱ ተዋረዱ፣ ንጉሱ ተዋረደ፣ ህዝቡ እንደ ህዝብ ተዋረደ። ትብትብ ምንጣፍ ተሸክመው ራሳቸው እየተላጠ ባቢሎን ወረዱ። ይህን ሁሉ የሚያመጣው ምንድን ነው? እግዚአብሔርን መናቅ፣ ራስን ማክበር፣ መታበይ፣ ቤተ መቅደስን መቀለጃ ማድረግ። ይህ ሁሉ ምን ያደርጋል? እግዚአብሔር እንዳያከብረን ያደርጋል። ቤተ መቅደስን ስላችሁ አሁን እርግጠኛ ነኝ በህሊናችሁ አንዳንድ ቄስ እየሳላችሁ ነው የሚሆን አይደል? ቤተ መቅደሱ ላይ የሚቀልዱ ነገሌ ነቄስ ገል እያላችሁ እኔ እናንተን ነው እያልኩ ያለሁት። ቤተ መቅደስ ሰውነታችን ቤተ መቅደስ አይደለም ነው? ያንን ነው መያዝ። ቤቱን አለማክበር ያዋርዳል። እስራኤል ተዋርደው አለቀ። ወጣቶቻቸው አለቁ፣ ንጉሳቸው አለቀ፣ ቤተ ክህነታቸው አለቀ። ተናቀው እያሉ እዚያ ውስጥ ነበሩና ስለነዚያ የተዘመረ መዝሙር ነው። ስለነዚያ የተዘመረ መዝሙር እጃቸው ላይ ሳለ አጠገባቸው ሳለ ለመስዋዕት፣ ለጸሎት፣ ለይቅርታ፣ ለትምህርት ሲጠሩ ይዘገዩበት የነበረውን መቅደስ እንዲህ ብለው እንደሚዘምሩ ዳዊት ተናገረላቸው።
ጥቀ ፍቁር አብያቲከ እግዚኦ እግዚእ ኃያላን የኃያላን አምላክ እግዚአብሔር ሆይ ማደሪያዎችህ እንደምን የተወደዱ ናቸው። ተፈሳሃት ነፍሴ በአፍቅሮ አይጻዲከ ሰውነቴ አደባባዮችህን አስባ ደስ አላታል። ማደሪያዎችህ እንደምን የተወደዱ ናቸው። መቼ? ከ70 ዓመት በኋላ ቤተክርስቲያንን ቤተ መቅደሱን እያሰቡ ርቋቸው ማለት ርቋቸው አጠገባቸው ሳለ ያልሄዱበት መቅደስ ገብተውም ያላከበሩትን መቅደስ ከ70 ዓመት በኋላ አቤቱ የኃያላን አምላክ ሆይ ማደሪያህ እንደምን የተወደደ ነው አሉ። ሲያጡት ነው። ሁሉን ነገር ስናጣው ነው እኛ ትዝም ይለን ማለት ነው። እጃችን ላይ ይዘን የምንቀልድበት ብዙ ነገር አለ። ጊዜን እየቀለድንበት ነው። እድሜያችን እየቀለድንበት ነው። ጉልባታችን እየቀለድንበት ነው። ሀገራችን እየቀለድንባት ነው። ነፍሳችን እየቀለድንባት ነው። ሰውነታችን እየቀለድንበት ነው። ገንዘብ ይቀለድበታል። ሁሉ ነገር ማላገጫ ነው በዚህ ዘመን። ዛሬ ያባከናችሁት ጊዜ ትዝ የሚላችሁ ስትሸመግሉ ነው። አሁን ትዝ አይልም። የሽምግልና ጊዜ በነገራችሁ ላይ ዕዳ የመክፈያ ጊዜ ነው። ታውቃላችሁ? ዕዳ የመክፈያ ጊዜ ማለት ምን ማለት መሰላችሁ? በወጣት ሰው ሲሸመግል በወጣትነት ዘመኑ የሰራቸው ጉዶች በሙሉ እንደ መነጽር እየመጡ ሌት ተቀን ይታሰቡታል። አይ ወይኔ እንዲህ ባላደርግ ኑሮ የሚልበት ጊዜ ነው። ጓደኞች የሉ የዛ ጊዜ ለምን ምን ጓደኛ የለ፣ መታየት የለ፣ መልክ ተጨማዶ ጠውልጓል። ገንዘብ የለም፣ ጨዋታ የለም። ተጫውተን የምንወደድበት ጊዜ አልፏል። አርጅተን ምን ይቀራል ታዲያ ሲባል ዕዳ ብቻ፣ የህሊና ዕዳ። አይ ወይኔ እንዲህ ባላደርግ ኑሮ፣ አይ ወይኔ እንዲህ ብሰራ ኑሮ፣ አይ ወይኔ ይሄን ብሳረገው ኑሮ፣ ይሄን ብማር ኑሮ፣ ይሄን ባላደርግ ኑሮ የምንልበት ጊዜ ነው። ጭንቅላት የነገር አራጣ የሚመልስበት ጊዜ ነው። ያጠራቅምና ያንን ስናረጅ በትክክል የማሰቢያ ጊዜ ስለሆነ ብዙ ጊዜ ሽማግሌዎች እንቅልፍ የማይወስዳቸው ለዚህ የልጅነት ጊዜያቸውን እንዳለ ይተርክባቸዋል። አደገኛ ሽምግልና በጣም ቀላል ነገር ነው ይመስላቸው። እናማ ወገኖች ዛሬ ወጣትነታችሁን ካላገጣችሁበት ኋላ ዕዳ ይተርፋችኋል። ትናፍቁታላችሁ። አቤት ወጣትነት እንዴት መታደል ነው ይላል። ያ ወጣትነት እንዴት መታደል ነው የምንልበትን የሽምግልና ሐሳብ እንዲሁ ዛሬ ማን መሰጠን? ዛሬ እንደዚያ ብንል ኖሮ ኋላ እንደዚያ አንጸጸትም ነበረ። እጃችሁ ላይ ያለውን ነገር በደንብ ተጠቀሙበት። እውነቴን ነው። በደንብ አታባክኑት። ትኩስ ጉልበት፣ ሩጦ የሚያመልጥ ጉልበት፣ ተንበርክኮ የሚነሳ ጉልበት፣ ነቅቶ ማንበብ የሚችል አይን፣ ያልተጨማደደ መነጽር የማይፈልግ አጥርቶ ማየት የሚችል መያዝ የማይችል የማይደክም ሰምቶ የማይታክተው ምድር ይዞ የማይነሳ የተስተካከለ የተከናወነ ሰውነት ይዞ ሰው በኋላ ጥቀ ፍቁር አብያቲከ ትላለህ። በኋላ ስታጠው አይ ወጣትነት፣ አይ ልጅነት፣ አይ እጅግር ብትል የለ ጎብጦ የለም። የተባበሩ በሽታዎች ነው ያሉ አንድ መምህር ሲናገሩ፣ የተባበሩ በሽታዎች ይመጣሉ። የሰን ጊዜ አይን ይፈዛል፣ ወገብ ይጎብጣል፣ ይደነግዛል፣ እግር ይጎብጣል፣ ማንበብ አይቻል በመነጽር መጻሕፍትን እንደታመመ ሰው የታመመ ሰው ወጥ እየተከሸነ እየሳሳ መብላት እንደማይችለው መጻሕፍት ሁሉ እያያቸው ተሳሳለ። እኔም አይኔ ደግሞ ማለት ብቻ ይመጣል። ጎበዝ፣ የእጃችሁ ላይ ያለው ነገር እንዳታጡት ተጠንቀቁ። ብዙ ነገር እጃችን ላይ አለ፣ እየባከነ ነው። እስራኤል ናፈቁ። ጥቀ ፍቁር አብያቲከ አደባባዮችህን ወደድኩኝ። ብፁዓን እለ ይነብሩ ውስተ ቤትከ በቤትህ የሚኖሩ ሰዎች ንዑዳን ክቡራን ናቸው። ወለዓለመ ዓለም ይሴብሑከ ለዓለም ለዘላለሙ ኢየሩሳሌም ገብተው ያመሰግኑሃል፣ መንግሥተ ሰማያት ገብተው ያመሰግኑሃል። ብፁዕ ዘእምኀቤከ ረድኤቱ እግዚኦ ረድኤተ ሥጋ ረድኤተ ነፍሱ ካንተ ዘንድ የሆነለት ሰው ንዑድ ክቡር ነው። ረድኤተ ሥጋ ረድኤተ ነፍሱ ካንተ ዘንድ የሚመጣለት አንተ ረዳቱ የሆንክለት ሰው ንዑድ ክቡር ነው። በአንተ ረዳትነት የታመነ ብፁዕ ዘይሄሊ በልቡ ዘበላይሉ በባቢሎን ሆኖ ኢየሩሳሌምን እያሰበ የሚኖር ሰው ንዑድ ክቡር ነው። ውስተ ቈላተ ብካይ ብሔር ሀበ ሠራኢኮሙ አልቅሱበት ብለህ በሰራኸው በባቢሎን በልቅሶ ሀገር ሆኖ የደስታውን ሀገር እያሰበ የሚኖር ሰው ንዑድ ክቡር ነው።
ይላል። ብፁዕ ዘሄሊ በልቡ ዘበላይሉ። እየሰማችሁ ነው ወገኖች? ይሄንን መዝሙር የሚዘምሩ እነማን ናቸው? ትሩፋን ተሰደው እዚያ ያሉት ናቸው ይሄን የሚዘምሩት። ዳዊት የነሱን አፍ አድርጎ ነው የሚዘምረው፣ ወይም እነሱ የዳዊትን ቃል አድርገው እንዲህ ብለው ዘምረዋል ማለት ነው። እንዲህ ብለው ይዘምራሉ። በልቡ የላይኛውን የሚያስብ ሰው። ልብ በሉ ወገኖች፣ እስራኤል የዚህ ጊዜ የምድር ተስፋ ሁሉ ያለቀበት ጊዜ ነው። የምድር ተስፋዎች ካህናቶቻቸው ናቸው፣ አልቀዋል። ወጣቶቻቸው ተስፋ ናቸው፣ የሉም። ከዚያ በኋላሳ ቤተ መቅደሳቸው ተስፋቸው ነው፣ የለም። ንጉሥ ተስፋቸው ነበር፣ የለም። የቀራቸው ምንድን ነው? ብፁዕ ዘይሄሊ በልቡ ዘበላይሉ። በምድር ላይ አለ የሚባለው ነገር ሲያልቅ የሰማዩን የሚያስብ ሰው ንዑድ ክቡር ነው። እንግዲህ እኛም ይሄን ነው የምናስበው በዚህ ሰዓት። እየሰማችሁ ነው? ወደ ምድር ፊታችን የምናዞርበት የለም። ፊታችን ማዞር ያለብን ወደ እግዚአብሔር ብቻ ነው። የላይኛውን የሚያስብ ሰው ንዑድ ክቡር ነው። የምድር ፍትህ ሲታጣ የሰማይ ፍትህ መፈለግ መልካም ነው። ይህን የሚያስብ ሰው ንዑድ ክቡር ነው። ለምንድን ነው እንደዚህ የሚለው? ውስተ ቆላተ ብከ እያለቀሰ በሚያስለቅስ ችግር ውስጥ ሆኖ እግዚአብሔርን ማሰብ የሚችል ሕሊና እንዲህ ያለ ሰው ድንቅ ሰው ነው ይላል። እየበሉ እየጠጡ እግዚአብሔርን ማሰብ ይቻል ይሆናል። አቶ እግዚአብሔርን ግን ማሰብ ይቻላል? ከባድ ነገር ነው። በነፃነት ጊዜ እግዚአብሔርን ማሰብ ይቻላል። ታስሮ እግዚአብሔርን ማሰብ ይቻላል? ውስተ ቆላተ ብካይ ብሔር በቀላውት ምኖስ በለቅሶ ሸለቆ ሆኖ እግዚአብሔርን የሚያስባል። እየታሰረ ተመስገን የሚል ጥሩ ልጆች ሲያገኙ ተመስገን ማለት ቀላል ነው። ጆሮው የማይሰማ አይኑ የማያይ እግሩ ሽባ የሆነ እጁ ሽባ የሚሆን ልጅ ብትወልዱ እግዚአብሔር ይመስገን ትላላችሁ? ብፁዕ ዘይሄሊ በልቡ ዘበላይሉ። በእንዲህ ያለ ችግር ውስጥ ሆኖ እግዚአብሔር የሚያስብ ሰው ንዑድ ክቡር ነው። ልጆች ወጥተው ወርደው ሲጦሩ ተመስገን እነዚህን ልጆች የሰጠኸኝ ብሎ ማመስገን ይቻላል። ልጆቻችሁ በሞት ሲወሰዱ እግዚአብሔር ማመስገን ግን ይቻላል? ይሄንን ይዞ የሚያመሰግን ሰው ነው። ሃይማኖት ማለት ይሄ ነው። ሃይማኖት ቢዝነስ አይደለም። ቢዝነስ ምንድን ነው? ሰጥቶ መቀበል ነው አይደለም? ሰው 100 ብር ታወጣለህ ወይ 50 ብር ታተርፋለህ። ሃይማኖት መነገጃ አይደለም። ሃይማኖት መሞቻም ጭምር ነው። ሞተን የምንከብርበት ነው። በመከራ ውስጥ እግዚአብሔርን የማይረሳ ሰው ንዑድ ክቡር ነው። በጣም ብዙ ጊዜ እንዲሁም ልንገራችሁ፣ በዚህ ዘመን የብዙ ምዕመናን ፈተና ከክደትም ከምንፍቅናም በላይ በጣም ትልቁ ፈተና ምን እንደሆነ ታውቃላችሁ? መከራ ሲመጣ እግዚአብሔርን ምን አድርጌው ነው የሚል ነው። በቃ እምነቴን ተጠራጠርኩ፣ ልጅ ሞተብኝ፣ እናቴም ሞተች፣ ቀጥሎ ወንድሜም በዚያው ወራት ሞተ፣ በዚያው በወሩ ከስራ ተባረርኩ እና እግዚአብሔር የት ትቶኝ ነው የሚል ይሄ ጥያቄ ነው። የትም አልተወም። እንዲሆነህም እግዚአብሔርን እንድትወደው ነው የሚያስፈልገው። እኛ እግዚአብሔርን የምንፈልገው ስለ ጸለይን፣ ስለ ጾምን፣ ስለ ሰገርን፣ የሆነ ነገር ስላደረግን በምድር ላይ የሆነ ነገር እንዲያደርግልን አይደለም። እንዲህ ነው የምንፈልገው። አባታችን ስለሆነ ስለምንወደው ነው የምንከተለው። እንዲሰጠን አይደለም የምንከተለው። ጤናም አንድ ችግር ነው በዚህ ዘመን። ሰው 2-3 ቦታ ጸበል ይጠመቃል፣ አልሻለው ይላል። አልሻለው ሲል ወይ ሃይማኖቴ ትክክል አይደለም ይላል፣ ወይ እኔ ትክክል አይደለሁም ይላል። እንድንድን ብቻስ ነው ወይ ክርስቲያን ይሆን ነው? እንድንታመምስ ክርስቲያን አልሆንም? ሆነናል። መታመምስ የለብንም? ታመን ላናመልከው ነው? አጥተን ላናመልከው ነው? እግዚአብሔር ይመስገን እኔ ቤቴን ባርኮልኛል ምናምን ይላል ሰው። እግዚአብሔር ይመስገን ጥሩ ነው በል እና ያጡ ሰዎችን አልባርካቸውም እግዚአብሔር? ጦም የሚያድሩ ሰዎች እግዚአብሔር የላቸውም? መኪና ስንገዛ እግዚአብሔር የተመሰገነውን ባርኮኝ ቤቴን እንደዚህ ላጡት አምላካቸው አይደለም እግዚአብሔር ነው። ለሚያለቅሱት ምንም ለሌላቸው ዘመናቸውን ድሪቶ ለብሰው ለሌሉት ፈጣሪያቸው አይደለም? ነፃ አየር ሳይተነፍሱ ታስረው ታፍነው ላለቁት አምላካቸው አይደለም? እግዚአብሔር እነሱን ትቷቸዋል፣ ሽጧቸዋል፣ ነፍሳቸውን አይፈልገውም፣ ለነሱ አልሞተላቸውም፣ በአምሳሉ አልፈጠራቸውም፣ ፈጥሯቸዋል። ክርስትና ስኬት ብቻ አይደለም፣ ውርደትም ስደትም ነቀፋም ነው።
ስድብም ነው። ለሁሉም ነገር መዘጋጀት አለብን። ለመወደድ እንደምትዘጋጁት ለመሰደብም ተዘጋጁ። ለመነቀፍም፣ ለመዋረድም፣ ለሁሉ ነገር እንዲሁ ነው። አሁን በዚህ ዘመን አንድ እንደ ጋሪ ታውቃላችሁ አይደል? ጋሪ አንድ ፊት ብቻ ነው ያለው። ምንም እንደ ጋሪ አንድ ፊት ብቻ። ጸበል ስትሄዱ መዳን ብቻ አታስቡ። ከወደድክ አድነኝ፣ ካልፈቀድክ ደግሞ የሚጠቅመኝ ከሆነ አቆየው ነው የሚባለው። እድናለሁ ብቻ ብላችሁ ከሄዳችሁ እንዴ ሳትድኑ ብትቀሩስ? እግዚአብሔር በሽታው የሚጠቅማችሁ ከሆነ እስካቆየውስ አላችሁ። ስለ ፈውስ ራሱ ያለን ምልከታ መስተካከል አለበት። እውነት ማለት ነው። ስለ ፈውስ ራሱ አባ ጳኩሚስ ከአንዲት ሴት ላይ ጋኔን ሰፍሮ ነበረ። እናንተ አጋንንት ውጡ ሲላቸው ከእሷ ከወጣን አንተ ላይ እንስፈር አሉት። ኑ ስፈሩ አላቸው። እሱ ላይ ሄዱና ሰፈሩ። ምን እንደሚል ታውቃላችሁ? እነዚህን አጋንንት የሰጠኝ ተመስገን እያለ ይሰግዳል ትላላችሁ እናንተ። ተመስገን እያለ ይሰግዳል። እነዚህን አጋንንት የሰጠኝ ተመስገን ይላል። አጋንንቱ ምስጋናው መረራቸው። አንተ አንድ ቀን እንኳን እንደው እነዚህን አጋንንት አባሪ ብላ አትጸልይም? ኧረ እኔ አልጸልይም፣ ቆዩ ጥቂት አላቸው። ኧረ አንተ ጋር ማን ይኖራል አሉት። መሯቸው ሄዱ። መሯቸው ማለት ነው። ሌት ተቀን ራሱን በፍልጠት በራስ ፍልጠት በሆድ ቁርጠት በጎኑ ጋት እያጣደፉት ተመስገን ይላል። ይሄም በረከት ነው። ሳንድን ስንቀር እግዚአብሔር ጠልቶኝ ነው። ወደ 40 ጸበል ተመላልሻለሁ እግዚአብሔር ጠልቶኝ ነው እንዴ? በአንድንስ ክርስቶስን ለፈውስ ነው የተከተልነው ነው ወይ? አይደለም። ለመብል ነው የተከተልነው ክርስቶስን? አይደለም። ለመታመምም ተከትለነዋል ክርስቶስን። ሁለተኛ ቆሮንቶስ ምዕራፍ 12 ላይ ቅዱስ ጳውሎስ ምንድን ነው ያለው? ምንድን ነው ወተውህበኒ መላከ ሰይጣን ዘይኮርአኒ ርእሴ፣ ራሴን የሚቀጠቅጠኝ የሰይጣን መልእክተኛ ደዌ የተሰጠኝ። ዋስተብቋይክዎ ስልሰ ለእግዚእየ፣ ፈጣሪዬንም እባክህ ፈውሰኝ ብዬ 3 ጊዜ ለመንኩት። ወይ ቤለኒ ያክለከ ጸጋዬ፣ የሰጠው ጸጋ ይበቃሃል። ቅዱስ ጳውሎስ ራስ ፍልጠት ነበረበትና ያን ሁሉ እያስተማረ ሌት ተቀን እያስተማረ፣ ሌት እየሰገደ ቀን እያስተማረ፣ ድንኳን ሰፍቶ እያደረ ለእያንዳንዱ ሰው እየተጨነቀ ያን የሀገሩን ምዕመናን ሁሉ በስማቸው ጠቅሶ እየጸለየ የሚያድረው ያ የምድር ስፋት የሆነ መምህር ቅዱስ ጳውሎስ እሱ ራሱ ራስ ምታት ነበረበት፣ ውጋት ነበረበት፣ የሰይጣን መልእክተኛ ህመም ነበረበት። ጌታዬን ፈውሰኝ አልኩት አለ። በሽታውን አንስቼ ጸጋ ከሚቀርብ በሽታውን ያዝና ጸጋዬን ያዝ አለው። እሺ አልኩኝ። ጸጋዬ ይበቃሃል፣ ህመሙንም ያዝ። እስመ ኃይል በደዌ ያሃልቅ፣ ኃይለ ሥጋ ምንጊዜም በደዌ ሊያልቅ የተፈጠረ ነው። ስለዚህ እኔም ደስ አለኝ አለ። ወሶበ አሐምም ሶቢሃ እጸን፣ ስታመም የዚያን ጊዜ ኃይለኛ ሆናለሁ አለ ቅዱስ ጳውሎስ። ባስልዮስ ዘቂሳርያ ሃይማኖተ አበው ላይ ወስዶ ድውዩ ጳውሎስ ድውያንን ይፈውሳል ይለዋል። ድውዩ ጳውሎስ ምን ይፈውሳል? ድውያንን ይፈውሳል። ራሱ ታሞ ቅዱስ ጳውሎስ ራሱ ታማሚ ነው። ራስ ፍልጠት አለበት። ግን የጨርቁ ጫፍ ሙት አንስቷል። አይገርማችሁም? ከጨርቁ ተቀዶ ተወስዶ ከሞተ ሰው ላይ ተጥሎ ሙት ተነስቷል። የጨርቁን ጫፍ ሞት የሚፈራው ጳውሎስ ራሱ ግን በሽተኛ ነው። እና ሲያማችሁ እግዚአብሔር ጠልቶኛል፣ ስታጡ እግዚአብሔር ጠልቶኛል። በዚህ ዙሪያ በገጠሩ የሚዘፈን ዘፈናል። ሲሞላ ጨዋታችን ሌላ፣ ሲጎድል ሰው አንቀልን ገድል ይላል። ገበሬው እኮ ነው። አይገርማችሁ? እውነቱን እኮ ነው። እንዲያው ግሩም ነው። ዘፈን እያስተማርኳቸው አይደለም፣ ግን ገበሬው ሲል ሰምቸው ነው። አዛኝን ታቦት ሲወጣ ሁሉ እነሱ ይዘፍናሉ በዚህ ማለት ነው። በህይወት ግባ በህይወት የሀገራችን ታቦት ይላሉ። እና እኔ ግርም ነው የሚለኝ ሲሞላ በቃ እንደው እግዚአብሔር ይመስገን እንደው ተመስገን። በአንድ ጊዜ ዘወድቀ ውስተ ኮኩ፣ በአለት ላይ የወደቀ ዘር ነበር። ወበቂሎ ሶበ ሰረቀ ፀሐይ መጽለወ ወየብሰ እስመ አልቦ እመቅ ለመሬቱ፣ ፀሐይ በጭንጫ ላይ የወደቀ ዘር ነበር፣ ወዲያው በቀለ። ፀሐይ በወጣ ጊዜ ወዲያው ደረቀ፣ ለመሬቱ ጥልቀት አልነበረውም። ይሄ ማለት ምን ማለት ነው? በስሜት የሚያምን ክርስቲያን ነው።
ሲሻለው ተመስገን፣ ሲያመው እግዚአብሔር የለም የሚል ይሄ ነው። ፀሐይ ሲወጣ ደረቀ የሚባል ትንሽ መከራ ስትነካው የሚክር ነው። የገፍ ክርስቲያን፣ የደጋፊ ክርስቲያን ቤተክርስቲያን አትፈልግም። የመከራ ክርስቲያን ነው የምትፈልገው። በልቶሃጅ ክርስቲያን፣ ተፈውሶሃጅ ክርስቲያን አያስፈልግም። እንዲህ በምታደርግ ክርስቶስ ሆይ፣ የኃያላን አምላክ የሰራዊት ጌታ ክርስቶስ ሆይ፣ እንዲህ በምታደርግ ባንተ የሚያመልኩ ክርስቲያኖች ንዑዳን ክቡራን ናቸው። ለእኛ ክርስትና ክብራችን፣ ሞገሳችን፣ ጌጣችን፣ እድላችንም ነው። እግዚአብሔር ክርስቲያን ስላደረገን ክብር ምስጋና ይግባ። ይቆየን። ወስብሐት ለእግዚአብሔር።